በቲክቶክ መንደር ሁለተኛው የዓለም በቲክቶክ መንደር ሁለተኛው የዓለም ጦርነት ተቀስቅሷል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኤችቲ ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላሂ ረቢል ዓለሚን። እንዴ እናንተ ግን አይታችሁታል? ቲክቶክ ላይ ያለ ጉድ የጃኒና የጆን ዳንኤል ታሪክ ማለት ነው። ሱብሃንአላህ እኔ ገብቼ በጣም ግርም ነው ያለኝ። እናንተ መቼ ነው የኔ ሁላ ሚስጥር ዝርግፍ አድርገው አንድ ጊዜ ያወጡት? የቪዲዮ አበዛዝ አልኳችሁ። የቪዲዮ አበዛዝ እንዴ ባንሸራተት ቢስሚላሂ ራህማን ራሂም። እኔ በጣም ነው የገረመኝ፣ እውነት በጣም ነው የገረመኝ። ቆይ ግን ተመካክረው ነው? እስኪ እንደው በኮሜንት አስቀምጡልኝ። ተመካክረው ይመስላችኋል ያን ሁሉ ጉድ እንደዛ ያወጡት ወይስ እንደው ዝም ብለው እንዲሁ የምር ተጣልተው ነው? እንደገና ደግሞ አዶኒ ደግሞ በዛ በኩል እያለቀሰ ነው። እንጃ እውነት አዶኒን በቃ ተወቹ ማለት ነው ይችላል። ወላሂ እኔ በጣም ነው የገረመኝ ወላሂ። እና በጣም የሚገርም ታሪክ አለ ማለት ነው። እስኪ ቪዲዮ አይተን እንመልሳለን። ከሰዓታት በፊት ጃኒ ላይቭ ገብታ እያለቀሰች እዚህ አንገቷ ላይ የታረደችውን እጇ ላይ የተቆረጠችውን እያሳየች ጆን የሚባል ልጅ እንደዛ እንዳደረጋት እየተናገረች ነው። በመሀል ላይቭ የተቋረጠው እንግዲህ ሚስተር ጃን ብዙ ታግሰናል። እስከዛ ድረስ ብዙ ነገር ነው የምናየው እያየን የምናልፈው። ከእድሜም አንጻር ያለ እድሜ የገንዘብ ከማግኘት ያለ መብሰል ምናምን እያልን ብዙ ነገር ልንሸፋፍንልን ሞክረናል። እኔ ሲጀመር አዶናይን ዲስትራክት የሚያደርግ ነገር በሙሉ መዋጋት ደስ ይለኛል፣ ግን አንተን በጣም ታግሻለሁ። ምክንያቱም ዛሬ ከነገ ፒስ ትፈጥራለህ በሚል ማለት ነው። አሁን ግን ይሄ አዶናይን ዲስትራክት የማድረግ ነገር አይደለም። ሴቶች እህቶቻችንን አቢዩዝ በማድረግ እንግዲህ በአቢዩዝመንት ልትከሰስ ነው ማለት ነው። ጃኒ ብቻ አይደለችም፣ ብዙ ሴት ቲክታከሮች የልጅህን እናት ጨምሮ ማለት ነው። በጣም አስጸያፊ ኬዝ ነው የሚሆነው። ይሄ እንደ በፊቱ 1 ዓመት ከ4 ወር አይደለም። እንግዲህ ብዙ ታግሰናል። ጦርነቱን ጀምረኸዋል። ከዚህ በኋላ የሚቆም ነገር አይደለም። እኛ በሶሻል ሚዲያ አይደለም ኡኡ የምንለው፣ በህግ በስነ ስርዓት ዶክመንትድ አድርገን ዊትነስ ይዘን ከዚህ በኋላ ወደ ህግ የምንሄድበት ነገር ነው የሚሆነው። አሁን ምንድነው ኃላፊነት ላይ ያላችሁ ሰዎች በብዙ ክስ ስለምንፈልገው ከሀገር እንዳይወጣ እንድታግዱልን ነው የምንጠይቀው። ይሄ ምንም አይነት ፐርሰናል ኢሹ አይደለም። ህግ ነው የተጣሰው፣ የሴቶች መብት ነው የተጣሰው። ስለዚህ የምንጠይቀው በዛ ነው። አዶናይን ተወው፣ እሱ ችግር የለም። ምንም የሚያደናቅፈው ነገር አይኖርም። እንቅፋትና ረግረግ በሌለበት ዝም ብሎ ለጥ ያለ ሜዳ የለም እና እየተሻገርን እንሄዳለን። ይሄ ግን የኢትዮጵያ ህግና የሴቶች መብት ነው የተጣሰውና እንግዲህ ከዚህ በኋላ ትችለዋለህ ብራዘር። አምሶሪ እና ይኸውላችሁ ይህን ይመስላል ቪዲዮ። በጣም ገርሞኛል። በጣም ከዚህ ቀጥዬ የማቀርብላችሁ ቪዲዮዎች አሉ ማለት ነው። ሁለታቸው እንደዚህ አይነት ግጭት በመፍጠራቸው የተለያዩ የህግ ባለሙያዎች የተለያዩ ሰዎች ደግሞ ሀሳብ እየሰጡበት ይገኛሉ። ከዚህ በፊት ጆን ዳንኤል ከዚህ በፊት ማለት ነው አውሮፕላን ላይ ወጥቶ ናውረድ አልወርድም በማለት እንግዲህ 1 ዓመት ከምናምን ታስሮ ከማረሚያ ቤት ገና ሰሞኑን መውጣቱ ነው። እንግዲህ ከመውጣቱ ደግሞ እንደዚህ አይነት ነገር ደግሞ ጎንደር በሄደችበት ሰዓት ሽንት ቤት ሆና ዘግታ ከዛ ስልክ ለኔ ደውላ ራቁቷን ሁላ የተነሳችው ፎቶግራፍ ሁሉ አለኝ፣ ራቁቷን ሁና እንደዚህ ያደረገችው ሁሉ አሁን ሼር አደርግላችኋለሁ ምናምን እያለ ሲለፈልፍ ነበር ማለት ነው። እና እሷ ደግሞ ሪከርድ ሁሉ እያሰማን ነበረ እና ከዛ አዶኒ ጋር የተጣሉት በዚህ ምክንያት ነው። አዶኒ ደግሞ ውስጥ ሆኖ እያዳመጠ እየሰማ ነበረ ነው እያለ ያለው ጆን ዳንኤል ራሱ እያለ ያለው ማለት ነው። እና እንደዚህ አድርጌ ያጋልጥሻለሁ እንደዚህ አድርጋለሁ ምናምን ሲል ደግሞ የህግ ባለሙያዎች ምን አሉ? ጆን ዳንኤል የሚባለው ቲክቶከር ጠበቃ የለውም እንዴ? የህግ አማካሪ የለውም እንዴ? ዝም ብሎ እንደው በሜዳ ነው የሚመራው? እንዴት አይነት ነገር ነው? ኢትዮጵያ እኮ ህግ አላት። እንደዚህ በማህበራዊ ሚዲያ ላይ ገና
ወጣሁ ብሎ ሰው እንደፈለገ መሳደብ፣ የሰውን ነውር እንደፈለገ ማውጣት፣ ማዋረድ በማህበራዊ ሚዲያ አንድን ሰው ሲያዋርድ በማህበራዊ ሚዲያ ውስጥ አንድን ሰው እርቃኑን ሲያወጣ አውጥቶ ሲፖስት ኢትዮጵያ ህግና የህግ አንቀጽ መሰረት አላት ማለት ነው። በዛ አንቀጽ በህጉ መሰረት በኢትዮጵያ ህግ መሰረት ይሄ ልጅ ሊከሰስ ይችላል እያሉ ነው እንግዲህ ጆን ዳንኤልን ማለት ነው። እንግዲህ ጆን ዳንኤል ይከሰስ አይከሰስ ምንም የምናውቀው ነገር የለንም፣ ግን በጣም አጣጥፈውታል። ይከሰሳል እያሉ ነው። እነሱም መዘራዘራቸውን ይዘዋል ማለት ነው። መዘራዘራቸውን ይዘዋል። አካውንቴን ያዘጋቢ ጆን ዳንኤል ነው እያለች ነው። ሌሎች ተመራማሪዎች ደግሞ እኛ የቲክቶክ ካምፓኒን ጠይቀናል በስነ ስርዓት፣ እሱ ሳይሆን ጆን ዳንኤል ሳይሆን ያዘጋባት አካውንቷን ራሱ ቲክቶክ ነው ያዘጋባት። እሱንም ቪዲዮ አቀርብላችኋለሁ። ቲክቶክ ራሱ ነው ያዘጋባት። ምክንያቱም ከ3 ጊዜ በላይ የቲክቶክ ኮሚኒቲ ጋይድላይን ጥሳለች፣ የቲክቶክ ህጉን ጥሳለች በማለት ቲክቶክ አካውንቷ ባን ተደርጎባታል ወይም ተዘግቶባታል እየተባለ ነው ያለው። እንግዲህ ውድና የተከበራችሁ ቤተሰቦች የሰሞኑ ቲክቶክ ላይ በቃ ምንም ሌላ ወሬ የለም አልኳችሁ። አዲስ ነገር ልፈልግ ገብቼ ምንም አዲስ ነገር የለም። በቃ ይሄ ብቻ ነው አዲስ ነገር። በቃ ሁሉም ሰው እያጣደፈው ነው ማለት ነው። በቃ በጣም የሚገራርሙ ሀሳብና ቪዲዮ የሰሩ ሰዎች አሉ። እነሱንም በጣም ጠቃሚ የሆኑ በነገራችን ላይ በዚህ መካከል በጣም ብስል የሆኑ ለጆን ዳንኤልም ሆነ ለሷ የሀሳብ ገንቢ የሆኑ ሀሳቦችን የያዙ ሰዎች የሰጡ ሰዎች አሉ ማለት ነው። እነሱን ሰዎችም አብሬ አያይዤ አቀርብላችኋለሁ። ከዚህ ቀጥሎ ደግሞ የአንድን ሰው ገመና አውጥቶ ማህበራዊ ሚዲያ ላይ መዘርገፍ፣ ካለ ፈቃዱ እንደዚህ ማጋለጥ፣ የእርቃኗን የሆነችን ሴት እንደዚህ ማህበራዊ ሚዲያ ላይ አውጥቶ ማጋለጥ፣ በአማን ቀን በሰላም እያሉ በፍቅር እያሉ ሲያደርጉት የነበረውን ነገር ያን ሚስጥራቸውን አሁን ሲጣሉ አውጥቶ ማጋለጥ በኢትዮጵያ ህገ መንግስት ምን ያክል ቅጣት እንደሚያስቀጣ የህግ ተመራማሪዎች የህግ ባለሙያዎች እየተናገሩ ይገኛሉ ማለት ነው። ይሄን ቪዲዮ ከዚህ ቀጥዬ አቀርብላችኋለሁ። ቀጥታ ተከታተሉ ቪዲዮውን። ጆን ዳንኤል የሚባለው ቲክቶከር የህግ አማካሪ የለውም እንዴ? ሌላኛዋን ቲክቶከር ጃኒን አጋልጣለሁ በሚል ያወጣቸው የድምጽ ፋይሎች ራሱን በህግ ሊያስጠይቀው ይችላል። ዝርዝሩን በአጭሩ ላቀርብላችሁ። በቲክቶክ መድረክ ታዋቂ የሆኑት ስመኝ ገብሩ ወይም ጃኒና ጆን ዳንኤል እርስ በርስ ያቀረባቸው የቪዲዮ ምስክርነቶች በማህበራዊ ሚዲያ ከሚሰጠው ስሜታዊ ምላሽ ባለፈ የሀገሪቱን የወንጀል ህግና የኮምፒውተር ወንጀል አዋጅን የሚፈትኑ ጉዳዮችን ይዘው መጥተዋል ይላሉ የዛሀበሻ የህግ አማካሪ። ጉዳዩ በዋነኝነት በ3 መሰረታዊ የህግ ነጥቦች ላይ ያጠነጥናል። አንደኛም የአካላዊ ጥቃት ክስና የማስረጃ ክብደት። ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ ቲክቶከሯ ጃኒ በጆን ዳንኤል ላይ ያቀረበችው የአካላዊ ጥቃት ክስ በኢትዮጵያ የወንጀል ህግ አንቀጽ 555 እና ተከታዮቹ ላይ በተቀመጠው አካላዊ ጉዳት ማድረስ በሚለው ድንጋጌ ሊታይ የሚችል ነው። ጃኒ በማስረጃነት ምስሎችን ወይም ስክሪንሻት አቅርባለች። ሆኖም በህግ ረገድ እነዚህ ምስሎች በምን ሁኔታ መቼና በማን እንደተፈጸሙ በፎረንሲክ ምርመራ መረጋገጥ ይኖርባቸዋል። ጆን ዳንኤል ድርጊቱን በመካድ መረጃ ካለሽ ለምን አልከሰሽኝም የሚል ጥያቄ አቅርቧል። ይህም ተበዳይዋም ጥቃቱ በደረሰበት ወቅት ለህግ አካል ያላመለከተች መሆኑን እንደ መከላከያ ሊጠቀምበት እንደሚችል ያሳያል። የዲጂታል ማስፈራሪያና የኮምፒውተር ወንጀል። ጃኒ አካውንቴን አዘጋዋለሁ፣ ከቲክቶክ አጠፋሻለሁ የሚል ማስፈራሪያ ይደርስብኝ ነበር ማለቷም በኢትዮጵያ የኮምፒውተር ወንጀል አዋጅ ቁጥር 958/2008 ስር የሚወድቅ ጉዳይ ነው። የህጉን አንድምታ ስንመለከት አንድ ግለሰብ በማህበራዊ ሚዲያ ላይ ያለውን የስራ እንቅስቃሴ ወይም ተጠቃሚነት በህገ ወጥ መንገድ ለማስተጓጎል መሞከር ወይም ማስፈራራት የወንጀል ጠያቂነት ያስከትላል። ጃኒ አካውንቷ የተዘጋው በሱ አማካኝነት እንደሆነ ብትገልጽም ጆን ዳንኤል ግን ለማዘጋቱ ማስረጃ የለም በማለት ተከራክሯል። ይህ ነጥብ በቲክቶክ ኩባንያ ቴክኒካዊ ሪፖርት ካልተረጋገጠ በስተቀር ለህግ አስቸጋሪ ሊሆን ይችላል። 3 ዋናው ጉዳይ የግል ሚስጥርን ይፋ የማድረግና የስም ማጥፋት ወንጀል። በጆን ዳንኤል በኩል የቀረበው የድምጽ የተቀዳ ማስረጃና የጃኒን የግል ህይወት የሚመለከቱ ንግግሮች በህጉ አኳያ በጥንቃቄ መታየት ያለባቸው ጉዳዮች ናቸው።
በህገ መንግስቱ አንቀጽ 2026 መሰረት የማንኛውም ሰው የግል ህይወት የመከበር መብት አለው። አንድን ግለሰብ ለማዋረድ ወይም ስሙን ለማጥፋት ታስቦ የግል ግንኙነቶችንና ድምጾችን ይፋ ማድረግ በህግ ሊያስጠይቅ የሚችል ድርጊት ነው። ጆ ያቀረባቸው የጃኒ ድምጾች በጃኒ እውቅና የተመዘገቡ ካልሆኑ በፍርድ ቤት እንደ ማስረጃ የመቀበል እድላቸው አነስተኛ ከመሆኑ በላይ ያለ ፍቃድ ድምጽ መቅዳት በሚል ተጨማሪ ክስ ሊቀርብበት ይችላል። እናንተ የጃኒ ስም ለካ ሰማኝ ገብሩ ነበር የሚባለው። ይሄን ታውቁ ነበር? ጃኒ ስሟ ሰማኝ ገብሩ ነው ትክክለኛ ስሟ ማለት ነውና ይሄን ራሱ ዛሬ ነው ያወቅኩት። ጉድ! የማይሰማ ታሪክ የለም፣ እንደማይወጣ ጉድ የለም። ወይ ሰማኝ ገብሩ ሰማኝ ገብሩ ጉድ አፈላሽ በቲክቶክ ላይ ማለት ነውና አሁን ደግሞ ስለ ጆን ዳንኤልን አዲስ አበባ ቦሌ ላይ አግኝቸው ሶስት መሰረታዊ ነገሮችን ይሄ ነገር እንደሚመጣ ምክር ሰጥቸው ነበረ እና ይሄን ነገር ራሱ ይመሰክራል ያለችው ሴት እዛው ላይ በእነሱ ጉዳይ ሀሳብ የሰጠችው ልጅና የመከረችው በጣም አሪፍ ምክር የመከረችው ልጅ ቪዲዮ አሁን አቀርብላችኋለሁ ማለት ነው። ከዚህ አካውንቷን አንተ ነው ያዘጋኸው? ኧረ እኔ በምን አቅም ዝም ብሎ እኮ ደደብ ሰው እኮ ነው እንደዚህ የሚያስበው እኮ። እሺ አሁን ይኸውልህ እኔ ላይቭ ላይ ነበርኩኝ። አሁን አይ ዶንት ኖ እሱን አላውቅም። ጆዬ ልንገርህ፣ አሁን ላይቭ ላይ ነኝ እኔ ኦንላይን ሆኜ ቲክታክ ላይ አይ ቲንክ ጃኒ ገብታ አካውንቷ ተዘግቶባታል። አካውንቷ ተዘግቶባታል አይደል? ቤተሰብ አካውንቷ ተዘግቶባታል። አካውንቷ ተዘግቶባት ላይቭ ላይ ገባች። ላይቭ ላይ ደግሞ እኔ እንጃ አይ ዶንት ኖ ሪከርድ የተደረጉ ቪዲዮዎች እያየሁ ነው ጆዬ። አሁን አንተ ፕሮግራም ላይ እንደሆን ካውቃለሁ። አጠገብ ስልክ ካለ ግን ግባና ቼክ አድርግ። አሁን ግባና ቼክ አድርግ። አንተ ግን እሺ ቆይ አንዴ። እሺ ቤተሰብ ባይ ዘ ወይ ራሷ ጃኒንም እንደዚህ ደቃታለሁ ለመሰላችሁ። ወይኔ ግን አንዳንዴ ፈጣሪ ሆይ ግን ጌታ ሆይ ግን ረመዳን የለም ግን እግዚአብሔር ሆይ ሚዲያ ላይ ለምን አወጣኝ? ግን ሚዲያ ላይ ለምን ኖርኩኝ? ለነገሩ እንኳን ፈቸውኩኝ እንኳን ሲንግል ማሞንኩኝ። ይሄው ቆይ ልላክለት ቤተሰብ ላይቪስ ጋይስ ምንም እኮ እንትን ብዙ ጊዜ ላይቪስ ዘጋቶ ይኖራል ጋይስ። ይሄ አሁን የቪዲዮ ይሄ ተቆረጠው ምናምን አሁን ነው አላገኘኋትም፣ አልተደዋወልኩም ማለት እኮ እሱ ነው ያዘገው። ይሄ እጇን የተቆረጠው ምናምን ምንድን ነው ቤተሰብ አልገባኝም እኮ። እኔ እኮ ቪዲዮን እንደናንተ ነው ያያያለሁ። እንዴት አድርጌ ልላከው መማሪያም ይሄንን ደግሞ ብዙ ጊዜ ላይቪስ እሺ ሼር አድርጉልኝ። አሁን ቪዲዮቹን በአጠቃላይ ሼር አድርጉልኝ ቤተሰብ፣ ሼር አድርጉልኝ እስኪ። እሱ ዛሬ አምባሳደር ይሆናል። በነገራችን ላይ ዛሬ ምርቃት አለበት እንትን መድኃኒዓለም እንትን ጋር ማለት ነው። ፕሮግራም እየተዘጋጀው ነው። ምንም አላየውም ይላል። ምንም እዛ ያሉትም አልነገሩትም ይሆናል። ቆይ ቤተሰብ ቆይ ምንድን ነው ጋይስ? እኔ አሁን እዚህ ጋር ሌላ የቆየ ነው ምኑ ቪዲዮ ነው የቆየው ማሬ አልገባኝም። እኔ ብዙ ጊዜ ላይቪስ ዘጋቶ ይኖራል። ብዙ ጊዜ ላይቪስ እንዴ አድርጌ ልላክልህ በእናትህ እምቢ አለኝ። ይሄንን ቪዲዮ ልልክ ጋይስ። አሁን እኔ ምንም የማውቀው ነገር የለም። ላይቭ ላይ ነኝ። ተይው አውቀው ነው። ምክንያቱም እሱ ዛሬ አምባሳደር የሚሆንበት ቀን ነው። ምርቃት አለበት፣ ፕሮግራም አለበት። የሆነ አምባሳደር ሊሆን ነው። አካውንት ተዘግቶ አልገባኝም። የ2004 የቆየ ነው እና 2024 ማ ቦይፍሬንድ ምናምን አልነበሩ እንዴ ታዲያ? በፍቅር እያሉ ጋይስ እኔም በድሮ በፍቅር እያለው ሰውዬው የቀጠቀጠኝ ላውጣ እንዴ እንደዚህ ምናምን ያላልቀኝ። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁቴን ሰው እንዳይመጣብኝ ስለለመልኳት በቃ አልኳት። ቻው አልኳት። ዘጋሁት።
ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል ጎንደር ላይ ቲንክ እየሰማት ነበር እሱ። ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለት አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ፣ ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ፣ የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች፣ እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛች ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበርና ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የሷ ሪሌሽንሺፕ ላለመበጥበጥ ነበር፣ ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ። ቤተሰቦች እውነቱ እንዲወጣ ጆን ዳንኤል ማለት ነው። እግዚአብሔርን አልነገርኳችሁም? ተወስተዋሳ ስልኩን ከፍቶ ማለት ራቁትህን ነኝ እያለችኝ ነው፣ ብቻዬን ነኝ እያለችኝ ነው፣ እወዳለሁ ጆን ዳንኤል እኔ አንተ ካጣው እሞታለሁ እያለችኝ ነው። ሪከርድ እያሰማ ማለት ነው። እግዚአብሔርን ጃኒ አንቺ ተግማምተሻል ማለት ነው። ችግር የለውም። ግን እኛ የምንፈልገው ማንን ነው? አዶናይን ነው። አዶናይ ወንድማችን አንድ ነገር እንዳይሆን ማለት ነው። በቃ ይኸውልህ የተግማማ የተንቦጫቦጨ ነገር እኛ አንፈልግም። ለአዶናይ ማለት ነው ጽድት ኳል ያለች ማለት ነው ከመቀሌ ከወዲ ትግራይ ማለት ነው ጽድት ያለች ልጅ አግኝተንለታል። ውጪ እንዲያውም ውጪለት ማርያምን አትበጥብጩ ህይወቱን። በቃ ለአዶናይ ጽድት ያለች ወዲ ትግራይ ማለት ነው። እግዚአብሔርን እንዲያውም ወገኑ ብትሆኝ ኑሮ ትቆረቆርለት ነበር አንቺ ማለት ነው። ሰው ማለት ነው አዶናይ ላንተ የምትመጥንህን የሰፈር ልጅ አዲግራት ልጅ እናጋባሃለን ማለት ነው። ይሄን የተንቦጫቦጨ ተወው በቃ።